9 ዓመታትን የፈጀው ዝምታ በታላቅ ድምጽ ሊሰበር ጥቂት ሰዓታት ብቻ ቀርተዋል። በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ ሲነሳ መድረክን ብቻ ሳይሆን የፖለቲካውንም ሁኔታ የሚያናውጠው ድምፃዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በአዲስ አልበም ለመመለስ ዋዜማው ላይ ይገኛል። ነገር ግን የኢትዮሪካ መምጣት እንደቀደሙት አልበሞች ሁሉ በአበቦችና በጭብጨባ ብቻ የታጀበ አልሆነም። ጋዜጣዊ መግለጫው በድንገት ታግዷል። የኪነ ጥበብ ባለሙያዎች በሁለት ጎራ ተከፍለው እየተሟገቱ ነው። የመንግስት ከፍተኛ ባለስልጣናትም በድምፃዊው ጉዳይ ላይ መግለጫ እስከመስጠት ደርሰዋል። በዚህ ዝግጅታችን ቴዲ አፍሮና የብልጽግና መንግስት ለምን ሆድና ጀርባ ሆኖ፣ በትግራይ ጦርነት ጊዜ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ለቀረበለት ጥያቄ የሰጠውና ባለስልጣናትን ያስቆጣው መልስ ምን ነበር? ኢትዮሪካ ገና ሳይለቀቅ ለምን ተሰረቀ? ብልጽግና ከካሙዙ ካሳ እስከ ነብዩ ባየ ድረስ ያሉ ሰዎችን በቴዲ አፍሮ ላይ ለምን አዘመታቸው? የሚሉትን ነጥቦች በዝርዝር እንመረምራለን። ከአቡጊዳ እስከ ኢትዮሪካ፣ ከእስር ቤት ሽሮ እስከ ዓለም አቀፍ ዝና የዘለቀውን የጥበብ ሰይፉን ከአፎቱ ሊያወጣ የተቃረበውን የቴዲ አፍሮን ወቅታዊ ሁኔታና በስተጀርባ ያሉ እውነታዎችን የትም ያልሰማችኋቸውን የግል ምስጢሮቹ ጨምረን ይዘንላችሁ ቀርበናል። እነሆ አብራችሁን ዝለቁም። የድምፃዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ኢትዮሪካ አልበም ይፋ ከሚሆንበት ቀን ዋዜማ ላይ የጋዜጣዊ መግለጫው መታገድና የአልበሙ ስራዎች ቀድሞ መሰረቃቸው በአገሪቱ የኪነ ጥበብና የፖለቲካ መድረክ አዳዲስ ጥርጣሬዎችንና ውጥረቶችን ፈጥሯል። ይህን ተከትሎ የወጡ መረጃዎች እንደሚያመለክቱት ድርጊቱ ቀደም ሲል አቶ ጀዋር መሐመድ መጽሐፋቸውን ሊያስመርቁ ሲሉ የገጠማቸውን የፒዲኤፍ ስርቆት የሚያስታውስ ሲሆን በቴዲ አፍሮ ላይም የታቀደ የኪሳራ ሴራ ሊሆን ይችላል እየተባለ ነው። ከአልበሙ መጠናቀቅ ጋር ተያይዞ ብልጽግናን ክፉኛ አስቆጥቷል ተብሎ የሚታሰበው ዳስ ጣላንሳው የተሰኘው ሙዚቃ ገና ለህዝብ ሳይለቀቅ በባለስልጣናት ጆሮ መድረሱ ለጋዜጣዊ መግለጫው መታገድ እንደ ዋነኛ ምክንያት እየተጠቀሰ ነው። በተለይም በሙዚቃው ውስጥ ትገኛለች የተባለችው አምሳውን ለሙሴ አምሳውን ለአሮን የምትል ስንኝ በስልጣን ላይ ያለው አካል የቤተ ክህነትንና የአገርን ጉዳይ ለሁለት ከፍሎ እየመራ ነው የሚል የፖለቲካ ትርጉም ተሰጥቶታል። ይህ ስራ እንዴት በመንግስት እጅ ሊገባ እንደቻለ ሲተነተንም የሙዚቃ አቀናባሪው ካሙዙ ካሳ ከመንግስት ባለስልጣናት ጋር ካለው ቅርበት ወይም ከረዳ ፕሮፌሰር ነብዩ ባየ ጋር ካለው ግንኙነት ጋር ተያይዞ ሙዚቃው ቀድሞ ሾልኮ ሊሆን እንደሚችል ጥርጣሬዎች ተፈጥረዋል። በዚህ ሳቢያም አቀናባሪው ካሙዙ ካሳ ቀደም ሲል ቴዲ አፍሮን ከነኩኩ ሰብስቤ ጋር ያስተዋውቅ ከነበረውና በኋላ ላይ ከዳተኛ ተብሎ ከታማኝነት ተርታ ከወጣው ከሰይፉ ፋንታውን ጋር ተመሳሳይ ጣፋንታ ሊገጥመው እንደሚችል እየተነገረ ነው። ሙዚቃው ከቴዲ አፍሮ እጅ ወጥቶ ለባለስልጣናት የደረሰው በካሙዙ በኩል ሊሆን ይችላል የሚለው ግምት በቴዲ አፍሮ አድናቂዎች ዘንድ ትልቅ ቁጣን ቀስቅሷል። ከዚህ በተጨማሪም የትናንቱ ጋዜጣዊ መግለጫ የታገደው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ቴሌቪዥን ምሽቱን የሰጡት ቃለ መጠይቅ በቴዲ አፍሮ መግለጫ እንዳይሸፈንባቸው ታስቦ ሊሆን እንደሚችል ሌላኛው የትንታኔ አቅጣጫ ሆኖ እየተነገረ ነው። በአጭሩ ጉዳዩ ከመደበኛው የሙዚቃ ስራ ወጥቶ ፖለቲካ ሽኩቻ መልክ መያዙን የዜና ትንታኔዎች ያመለክታሉ። እዚህ ላይ የሚነሳው ወሳኝ ጥያቄ ብልጽግናዎች ቴዲ አፍሮን በምን ምክንያት ተጣሉት የሚለው ነው። የቀድሞው የአዲስ አበባ ከተማ አስተዳደር የህዝብ ግንኙነት ኃላፊና የፍልስፍና ምሁሩ ዶክተር ዮናስ ዘውዴ በጠቅላይ ሚኒስትር አብይ አህመድ መንግስትና በድምፃዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ መካከል ያለው ግንኙነት መሻከሩ ዋነኛ መነሻው የሆነው ድብቅ ምክንያት እንደሚከተለው ነው ይሉናል። እንደ ምሁሩ ገለጻ ለትናንቱ የጋዜጣዊ መግለጫ መታገድና በመንግስት ዘንድ ለተፈጠረው ከፍተኛ ቅሬታ ዋነኛው መንስኤ ድምፃዊው በትግራይ ጦርነት ወቅት ለመንግስት ያሳየው ያለመታዘዝ ስሜት ነው። በትግራይ ጦርነት ወይም በወቅቱ መንግስት የህልውና ዘመቻ ብሎ በሰየመው ወታደራዊ እንቅስቃሴ ወቅት ድምፃዊው ለጦርነት ቀስቃሽ ሆኑ የጥበብ ስራዎችን እንዲያቀርብ ከመንግስት ከፍተኛ አካላት ደጋግሞ ጥያቄ ቀርቦለት እንደነበር ተገልጿል። ሆኖም ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የቀረበለትን ጥያቄና ግፊት ወይ ፍንክች በሚል ጽኑ አቋም ውድቅ ማድረጉን ዶክተር ዮናስ ዘውዴ አጋልጠዋል። ይህ የድምፃዊው አቋም በመንግስት ካምፕ ውስጥ እንደ ትልቅ የክህደት እርምጃ ተቆጥሮ ከፍተኛ ቁጣን ቀስቅሶ እንደነበር የውስጥ መረጃዎች ያመለክታሉ። ዶክተር ዮናስ አክለውም በዚያን ጊዜ እነ ኃይሌ ገብረስላሴ፣ ማዲንጎ አፈወርቅ፣
ፍቅር አዲስ ነቃ ጥበብ መንግስትን ደግፈው በዘመቱበት ወቅት እንዲሁም በሌሎች መሰል አጋጣሚዎች ያሳያቸው ነፃና ገለልተኛ አቋሞች በመንግስት ባለስልጣናት ዘንድ የማይገራ ሰው ተደርጎ እንዲፈረጅ አድርገውታል። የትናንት ማክሰኞ ዕለቱ የጋዜጣዊ መግለጫ አገዳም የእነዚሁ ተከታታይ የቂም በቀል ድርጊቶች ውጤት እንደሆነ ብዙዎች ይገምታሉ። ዶክተር ዮናስ ይህንን ድርጊት ሲተቹም አሳ ጎርጓሪ እንዳይሆን ነገሩ በሚል መንግስት በጥበበኛው ላይ የጀመረውን ጫና እንዲያቆም መክረዋል። ድምፃዊ ቴዎድሮስ ካሳሁን ገርማሞ ከ9 ዓመታት ዝምታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ለአድማጮቹ ለማድረስ ቀጠሮ በያዘበት በዚህ ጊዜ ይህ የምስጢር መረጃ ይፋ መሆኑ በመንግስትና በአርቲስቱ መካከል ያለውን የፖለቲካ ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። የድምፃዊው ደጋፊዎችም ክልከላው ከጥበብ ይልቅ በጦርነቱ ወቅት ለቀረበለት ጥያቄ እምቢ በማለቱ የተሰጠ የቅጣት እርምጃ ነው በሚል መንግስትን በጽኑ እየተቹ ይገኛሉ። ከነገራችን ጋር ቴዎድሮስ ካሳሁን ገርማሞ ለትግራይ ህዝብ የተለየ ፍቅር እንዳለው ይነገራል። ይህንንም ክለብ ውስጥ ሙዚቃ ሲከፈት ከሁሉ ሙዚቃ መርጦ ትግርኛ ሙዚቃ ሲሰማ እንደሚደንስ አንድ ዲጄ ተናግረዋል። የድምፃዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ አልበም ኢትዮሪካ ይፋ መሆኑን ተከትሎ በኪነ ጥበብ ባለሙያዎች፣ በመንግስት የሥራ ኃላፊዎችና በማህበራዊ መገናኛ አንቂዎች ዘንድ ሰፊ የመነጋገሪያ አጀንዳ መሆኑ እንደቀጠለ ነው። በተለይም አልበሙን አስመልክቶ ሊሰጥ የነበረው ጋዜጣዊ መግለጫ መታገዱ በሀገሪቱ የፖለቲካና የጥበብ ምህዳር ላይ ተከታታይ ትንታኔዎችን እያስከተለ ይገኛል። ከመንግስት ወገን የተሰጡ ምላሾች በጉዳዩ ላይ ሁለት ተቃራኒ እይታዎች እንዳሉ ያሳያሉ። የብልጽግና ፓርቲ የህዝብ ግንኙነት ባለሙያ የሆኑት ፈዲላ ቢያ መግለጫው ታግዷል የሚለውን መረጃ ተራ አጀንዳና የበሬ ወለደ ፈጠራ ሲሉ አጣጥለውታል። እንደሳቸው ገለጻ መንግስት ከድህነት መውጣትና ሀገራዊ ትርክትን መገንባት ላይ ትኩረት ያደርጋል እንጂ የአንድ ዘፋኝ መግለጫ ላይ የመከልከል ፍላጎት የለውም። በሌላ በኩል የባህልና ስፖርት ምክትል ሚኒስትር ረዳት ፕሮፌሰር ነብዩ ባዬ ጉዳዩን ከእምነትና ከወቅታዊ ሁኔታ ጋር በማያያዝ በሰጡት ምላሽ በጾም የቆዩ ምዕመናን በትንሣኤ ወቅት በዘፈን ይደንሳሉ ብሎ መጠበቅ በሰመመን መኖር እንደሆነ በመግለጽ የድምፃዊውን ስራ በጎ በሆነ መልኩ እንደማይጠብቁት ፍንጭ ሰጥተዋል። በሌላ በኩል የአርትስ ቴሌቪዥን የሥራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ተጠርተው ማብራሪያ መጠየቃቸውንና ጋዜጣዊ መግለጫው በይፋ መታገዱን የጣቢያው መረጃዎች ያረጋግጣሉ። ይህ ክልከላ በብዙዎች ዘንድ መንግስት ጥበብን እንደሚፈራ ማሳያ ተደርጎ ተወስዷል። ፊልም ሰሪው ያሬድ ሹመቴና ጋዜጠኛ ነብዩ ሲራክ ቴዲ አፍሮን የትውልድ ድምጽና ሊጠፋ የማይችል መብራት ሲሉ በማወደስ ክልከላው የጥበቡን ጉልበት ይበልጥ እንደሚያጎላው ገልጿል። የፖለቲካ ትንታኔ የሰጡት ቴዎድሮስ ተክለአረጋይና ሌሎች አንቂዎች መንግስት ድምፃዊውን ማሰር ሳይሆን ማክሰር ነበረበት የሚል ስላቅ የተሞላበት ምክር አቅርበዋል። ጋዜጣዊ መግለጫውን መከልከል የህዝብን ጉጉት ከመጨመርና ለአልበሙ ነፃ ማስታወቂያ ከመሆን ባለፈ ያመጣው ለውጥ የለም ሲሉ ይከራከራሉ። በተለይም በኢህአዴግ ዘመን የነበሩ ክልከላዎች ድምፃዊውን ይበልጥ ዝነኛ እንዳደረጉት በማስታወስ አሁንም እየተደገመ ያለው ስህተት መንግስት ነጥብ እንዲጥል እያደረገው መሆኑን ጠቁሟል። የአልበሙን ጥራትና የድምፃዊውን የሙያ ጉዞ በተመለከተም የተለያዩ አስተያየቶች ተደምጠዋል። አሳፍ ኃይሉ የተባሉ አስተያየት ሰጪ የቴዲ አፍሮ የሙዚቃ ጥራት ከኤልያስ መልካ ጋር ከሰራው ስራ በኋላ እየቀነሰ መምጣቱን ቢገልጹም በስንኞቹ ያለው መልእክት ግን አሁንም ተወዳዳሪ የሌለው መሆኑን ይናገራሉ። ሁሴን ቱሉ በበኩላቸው ድምፃዊው በቅንብር ረገድ ለደረጃው የሚመጥኑ ባለሙያዎችን ማሳተፍ እንዳለበት ጠቁሟል። በጥቅሉ ግን አዲሱን አልበም በከፍታ ወይስ በዝቅታን ጠብቀው የሚለው ጥያቄ በብዙዎች ዘንድ መልስ የሚሻ ሆኗል። በአጠቃላይ ኢትዮሪካ አልበም ገና ሳይለቀቅ በአገሪቱ የፖለቲካ የሃይማኖትና የኪነ ጥበብ መድረኮች ላይ ትልቅ ንዝረት መፍጠር ችሏል። ድምፃዊት ቬሮኒካ ዳነ ለኪነ ጥበብ ባለሙያው ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ያላትን ጥልቅ አክብሮትና አድናቆት ገልጻለች። ቬሮ አዲሱን የቴዲ አፍሮ አልበም ኢትዮሪካን ለረጅም ዓመታት እንደጠበቀች ይፋ አድርጋለች። ቬሮኒካን ንጉሱን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለበት ሰዓት አትከበርም በማለት ባስተላለፈችው መልእክት በእውቀት በዝና አያያዝ በድምጽ ብቃት በፍቅር ስብከትና በአገር ወዳድነት ቴዲ አፍሮን የሚስተካከል እንደሌለ ገልጻለች። እንደ ድምፃዊቷ ገለጻ ቴዲ አፍሮ አዲሱን አልበሙን ከ2 ዓመታት በፊት ይፋ ሊያደርግ ይችል ነበር። ሆኖም ግን አልበሙ የዘገየው ሌሎች አርቲስቶች ስራቸውን በሚለቁበት ጊዜ በእነሱ ላይ ደርቤ የስራቸው ገበያ እንዳይበላሽ በሚል ቅንነትና ለሙያ ባልደረቦቹ ካለው ከፍተኛ አክብሮት የተነሳ መሆኑን ከታማኝ ምንጮች መስማቷን ጠቁማለች። የተግባሩም የጥበብ ሰውን ማክበር በተግባር የታየበት ዋነኛ ማሳያ መሆኑን ገልጻለች። በተጨማሪም ቬሮኒካ ስለ አርቲስቱ መንፈሳዊ ጥንካሬ ስትገልጽ ቴዲ አፍሮ በጸሎት ቤቱ ፈጣሪው ፊት ተንበርክኮ የሚውል እግዚአብሔርን የሚፈራ ሰው መሆኑን መስማቷን ጠቅሳለች።
አሁን የሱ ሰዓት ነው በማለት ለአዲሱ አልበሙ ኢትዮሪካ መልካም ምኞቷን የገለጸችው ቬሮኒካ ቴዲ አፍሮን ለቤተሰብ ለሃይማኖትና ለታሪክ ያለውን ክብር በማድነቅ አንተ ቀን ሰው ስትል ገልጸዋለች። ለመሰናበት ለመሆኑ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ማን ነው የሚለውን ጥያቄ ለአፍታን መልስ። ሐምሌ 7 ቀን 1968 ዓ.ም ከሌሊቱ 7 ሰዓት ከ20 ደቂቃ በአዲስ አበባ ፖሊስ ሆስፒታል ክፍል ቁጥር 23 ውስጥ አንዲት እናት ምጥ ላይ ነበሩ። ያች እናት ወይዘሮ ጥላይ አራጌ ሲሆኑ በዚያች ቅጽበት ወደዚች ዓለም የተቀላቀለው ሕፃን ደግሞ ቴዎድሮስ ካሳሁን ግርማሞ ይባላል። እናቱ ስለ ስሙ አወጣጥ ሲያስታውሱ ነፍሰ ጡር ሳሉ በደብረ ዘይት በስራ አጋጣሚ ያገኙት አንድ ሳሊ የአፄ ቴዎድሮስን ስዕል በስጦታ እንደሰጣቸውና ስዕሉን ቤታቸው ሰቅለውት እንደነበር ይናገራሉ። ወንድ ከወለድኩ ስሙን ቴዎድሮስ እለዋለሁ የሚለው የእናት ውሳኔ የዛሬውን የጥበብ ንጉስ ስም መሰረት ጣለ። ትንሹ ቴዲ እድሜው ከፍ እያለ ሲመጣ እናቱን ጥላዬ ብሎ ለመጥራት ቢከብደው በኮልታፋ አንደበቱ ራዬ ይላት ጀመር። ይህችው ስያሜ ቆይታ የሁሉ መጠሪያ ሆና ቀረች። ቴዲ ገና በወጣትነቱ በጥበብ ስራዎቹ የብዙዎችን ልብ ማሸነፍ ጀመረ። እናቱ ራዬ በአንድ ወቅት ለቴዲ እናቱ ብቻ ሳልሆን አድናቂው መሆኔን ንገሩልኝ በማለት ለልጇ ያላትን ጥልቅ አክብሮት እስከ መግለጽ ደረሰች። ቴዲ ለእናቱ ብቻ ሳይሆን ለአባቱም ያለው ፍቅር ልዩ ነበር። አቡጊዳ የተሰኘውን የመጀመሪያ አልበሙን ይዞ ለሽያጭ ሲነሳ በአባቱ ቮልስዋገን መኪና እየዞረ ፖስተር ይለጥፍ እንደነበርና መጀመሪያም ያችኑ መኪና ለአባቱ በስጦታ የገዛላቸው ራሱ እንደነበር የቅርብ ወዳጆቹ ይመሰክራሉ። የቅርብ ጓደኛው ቴዲ ባሪያው የቴዲን ስብና ሲገልጽ በሳልና ሁከት የማይወድ እንደሆነ ይናገራል። ኩኩ ሰብስቤን ብትሆን የቴዲን አገር ወዳድነት ታውሳ ከሀገር ሲወጣ ደስታ አይሰማውም። እዚህ ሀገሩ ሆኖ እንጀራና ወጥ ጉልበቱ ላይ አድርጎ መመገብን ይመርጣል ትላለች። ቴዲ ራሱን የሆነ ሲናገር አፍ የሚያስከፍትና ሙሉ ቀን ቢሰሙት የማይሰለች ጥበበኛ ነው። ይህ የጥበብ ሰው በህይወት መንገዱ በእስር ቤት ቆይታም ተፈትኗል። ስለ 16 ወራት የእስር ቆይታው ሲያስታውስ የእስር ቤቱ ሽሮ ትኩስ ሆኖ ሲመጣ ስለሚያምረው ከቤት የሚመጣለትን ምግብ ለሰው ሰጥቶ እሱን ይበላ እንደነበር በቀልድ ይናገራል። ለሱ እስር ቤት የመከራ ስፍራ ሳይሆን መንፈሳዊ ጥንካሬ ያገኘበትና ለቀጣይ ስራዎቹ ረፍት የወሰደበት አጋጣሚ ነበር። የአሜሪካ ድምጽ ሬዲዮና ኤንፒአር ሬዲዮን የመሳሰሉ ዓለም አቀፍ መገናኛ ብዙሃን ቴዲ አፍሮን የምስራቅ አፍሪካው ቦብ ማርሌ ሲሉ ሰይመውታል። ቴዲ ስለ ጥበብ ስራው ሲናገር ጥበብ በራሱ ብርሃን ነው፣ ስራዎች ከኔ በላይ ወጥተው ሰዎችን ሲያነጋግሩ ማየት ደስታ ይሰጠኛል ይላል። ዛሬ ቴዲ አፍሮ ለአድናቂዎቹ ንጉስ፣ ለአገሩ የፍቅር ሰባኪ፣ ለትውልዱ ደግሞ በዜማ የሚቀኝ የታሪክ መዝገብ ሆኖ ቀጥሏል። አበቃን። ሰላም ይስጥልን።